በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። ዮሐንስ መጥምቁን እናውቀዋለን። ታላቅ የእግዚአብሔር ነብይ ነው። ጌታን ያጠመቀ ነብይ ነው። በኤልያስ መንፈስና ኃይል የተነሳ ታላቅ ነብይ ነው። ግን በሱ ስም የተጻፈው መጽሐፍት ግን በጣም ነውር አንድ መዓት ነውር ነበር የነበረበት። ቤተክርስቲያኒቱን የሚያስመሰግና ሳይሆን የሚያሳዝን ይህን ነገር አውግዘው እንዳይሆን የተባለው ኤርሚያስ ነው። ሌሎቹ አላደረጉም አልልም። እውነታው ግን ያለው ኤርሚ ጋር ነው። እኔ አልዋሽማ፣ ይምጡ። ኤርሚያስ እየተባለ ነው ቪዲዮ የተሰራው። ኤርሚያስ ቀለሜ ውሸቱን ተናገር የሚል ስም ተሰጥቶ ነው ሲሰራ። ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፍ ውስጥ ያሉት ትምህርቶች ትዝታውና አንተ በትልቁ ሰርታችኋል። ሌሎቻችሁም አላችሁ። ግን እንደ ኤርሚያስ በዚህ ጉዳይ ክሬዲት የምሰጠው ሰው የለም። አምሰዋል። እንደ ኤርሚያስ ወንድሞቼ እህቶቼ በሙሉ እኔ እግዚአብሔር እንደ ዛሬ የተደሰትኩበት ቀን አለ ብዬ አላስብም። በቃ በአደባባይ ራሳቸው መጥተው አውግዘው ዜሮ ከተቱ። ሼር ኮፒ ሊንክ እያደረግን ታፕታፕ እያደረግን እንደዚህ ቲክቶክ ምልክቷን ስጦታ ምናምን መስጠት ከጀመርን ሴቭ ነው የሚሆነው አካውንቱ ማለት ነው። እንቀጥላለን። 12000 ሼር አለ፣ 120 አካባቢ ታፕታፕ አለ። እንግዲህ በዚሁ መንገድ እንቀጥላለን። ወንድሞች ገብተዋል። ምናልባት ሰላምታ አቅርበውልን ወደ ኤርሚ ከተዘጋጀ ወደ ኤርሚ እንሄዳለን። የምስራቹን ሰምተዋል። እነ ዳግዬ ዮሐንስና ሊያ እኔን ብለውኛል። አንድ የህብረቱን አንድ ጊዜ በሉና በዛው አስቀጥለው ይሆን። ጆን ከአንተን ጀምርና ሊቀጥለሽ፣ ከዛ ዳጊ፣ ከዛ ባባ ብሩክ ባባ። ተባረኩልኝ። ሰላማችሁ ይብዛ። ሊሊና ቢኒ ጋር እንኳን አብረን ነበር። ዳጊ ሰላም ይብዛልኝ። እንዴት አለ ብሩኬ? ተባረኩ። እንግዲህ በጠዋት ሰበር እኔ እጅ ላይ ነው የወደቀው። ይዤ የመጣው ቪዲዮም አለ፣ አሳያችኋለሁ በኋላ። እንግዲህ ሌሎቻችሁም አይታችሁት ሊሆን ይችላል። የሲኖዶሱን መግለጫ ፍርድ አወቀ እሳቱ የሚባል ያው የሲኖዶስ መግለጫ ሁልጊዜ የሚናገረው ሽበታሙ ሰውዬ ነው ያለው። ያው እንደምናየው ገድለ ዮሐንስ መጥምቀ መለኮት የሚባለው መጽሐፍ በመጀመሪያ የተዘረረ መጽሐፍ ነው። ሲኖዶሱን እናመሰግናለን። ቃል በገባው መሰረት በግንቦቱ ሲኖዶስ እንትን ላይ እንግዲህ ለመጽሐፍቶቹ ጥራት እያየን በሊቃውንት እየተመረመረ ባለው መሰረት ምንም እንኳን ይፈጽማል ብለን ባንገምትም ግን በቃሉ ተገኝቶ የመጀመሪያውን ገድለ ዮሐንስ መጥምቀ መለኮትን ያው ድባቅ መጥቶታል። ይቀጥላል። እነሱም አጠናክረን እንቀጥላለን ስላሉ እንኳን ደስ ያላችሁ፣ ደስ ብሎናል ለማለት ነው። ተባረኩ። ተባረክ። ሊዬ ቀጥይ፣ ከዛ ዳጊ፣ ከዛ ብሩኬ። ሰላም፣ እንዴት ናችሁ ሁላችሁም? ቢንዬ ዮሐንስ አብረን ነበርን። ደስታችንን እየገለጽን ነበር። እግዚአብሔር የተመሰገነ ይሁን። ኤርሚዬ እንዴት ነህ? ሌሎቻችሁም ዳጊ፣ ብሩኬ አሁን የገባችሁ ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለው። የነ ኤርሚ የሌሎችም በዚህ ላይ የተጉ የገድላትን ከእግዚአብሔር ቃል ተቃራኒነት እያወጡ በብዙ ደክመዋል፣ ለፍተዋል። እግዚአብሔር ደግሞ የድካማቸውን ፍሬ እያስበላቸው ነው። የተባረከ ይሁን የእግዚአብሔር ስም። እኛ በቃ ደስታችን ይሄ ነው። ኦርቶዶክሶች እናንተን ለማጥፋት እናንተን ስላልወደድናችሁ አይደለም። እናንተ ወደ ትክክለኛ ወደ እግዚአብሔር እውነት እንድትመጡ፣ ወደ መጽሐፍ ቅዱስ እውነት እንድትመጡ
እንድትመጡ ነውና እኛ ለምን ደስ አለን? ይሄንን ስላየን ነው። አያችሁ፣ እኛ ወዳጆቻችሁ ነን፣ ስለምንወዳችሁ ነው። ትልቁንና የተከበረውን የክርስቶስ ኢየሱስ እውነት ላይ እንድትቆሙ ስንጸልይላችሁ፣ እነ ኤርሚ ሲጋደሉላችሁ በጸሎት 24 ሰዓት ቁጭ ብለው ባለቻቸው ጊዜ ሁሉ የሚተጉት ይሄን ወደዚህ እውነት እንድትመጡ ነውና ምን ያህል እንደምንወዳችሁና ምን ያህል ደግሞ የእናንተ ወደ እግዚአብሔር መመለስ እንደሚያስደስተን ወቁ። እግዚአብሔር ትልቅ ነው፣ ይቀጥላል። ወንጌል ገና ብዙ ስራ ይሰራል። ኤርሚ እንኳን ደስ ያለ። ሌሎቻችሁም እግዚአብሔር የድካማችሁን ፍሬ እያስበላችሁ ነው። ገና ይቀጥላል። ጌታ ኢየሱስ ስሙ ይባረክ። አሜን። ተባረኪ እህታችን፣ አንቺንም ጌታ አብዝቶ ይባርክሽ። እሺ ታፕታፕ ማድረጉን አታቁሙ። ያቆማችሁ እየመሰለኝ ነው። እንደገና በዛው በነካጃችሁ ደግሞ ሼሩንም እያደረጋችሁ እንቀጥላለን። ዳግዬ ሰላምታ አቅርብልኝ። እንኳን ደህና መጣ ወንድሜ። እሺ ዳጊ ዝም ካለ አልቻለም ማለት ነው። በቻለበት ሰዓት ሰላምታ ያቀርባል፣ ይቀጥላል። ብሩኬ ወደ አንተ ልምጣ። ብሩኬ ወንድማችን እንኳን ደህና መጣ፣ እንኳን ደስ አለ። ደግሞ እንዴት ናችሁ? ሰላም ብያለሁ። ኤርምሻዬ፣ ሊሊ፣ ጆ፣ ዳጌ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ታች አብርሃም የሚባል ልጅ በተደጋጋሚ ሪፖስት ስታደርጉ አንዴ ብቻ ነው የሚደረገው እያለ ነው። በቃ አንዴ ሪፖስት ያደረጋችሁ ሰዎች ከዛ በኋላ ሼር፣ ኮፒ ሊንክ፣ ከዛ ታብታብ ብቻ ነው የምናደርገው ማለት ነው። ተባረኩ። ያው 14,000 አካባቢ ደርሷል ሼር የተደረገው። 20,000 አካባቢ እናደርሰውና ከዛ ታብታብ እያደረግን አብረን እናገለግላለን ማለት ነው። ጌታ ዘመናችሁን ይባርክ። ይሄ የዮሐንስ መጥምቅ ገድል መታገዱ ይዞት የሚመጣው መዘዝ ቀላል እንዳይመስላችሁ። መጽሐፉ ብቻ ሳይሆን ከስንክሳር ላይም ጭምር ነው የሚወገደው ማለት ነው። በዛ ላይ መጥምቀ ዮሐንስ በ30 ነው በኢትዮጵያ ኦርቶዶክስ የሚከብረው። ያ ማለት የዓመቱም ይሁን ወራዊ ክብረ በዓሉ ሲደረግ ከገድሉ ላይ የሚነበብ መጽሐፍ አይኖርም ማለት ነው። ወይ ሌላ መጽሐፍ ላይ ያዘጋጁ ነው፣ ወይም ደግሞ የዮሐንስን ቤተክርስቲያን ሊዘጉ ነው፣ ወይ ደግሞ ታቦት ሊቀይሩ ነው ማለት ነው። ይዞት የሚመጣው መዘዝ ቀላል እንዳይመስላችሁ፣ በጣም ብዙ ጣጣ ይዞ ይመጣል ማለት ነው። እንደዚህ አይነት ነገር ሲወሰን ቀላል አይደለም ማለት ነው። ቀላል አይደለም። ምክንያቱም ወራዊም ዓመታዊም ክብረ በዓሉ ላይ የሚነበብ ገድል አይኖራቸውም ማለት ነው። ገድል እስከሌለ ድረስ ታቦት አይኖርም ማለት ነው። ታቦቱ ከሌለ ይወጣል ወይ ደግሞ በሌላ ታቦት ይተካል ማለት ነው። እኔ ግን መልእክቴ አሁን የዮሐንስ ቤተ ታቦት መውጣቱ ምናምን አይደለም። ለኦርቶዶክሳውያን ከዚህ በኋላስ የምታነቧቸው የገድል መጽሐፍቶች ላለመታገዳቸው ምንድነው ዋስትናችሁ ነው? የዮሐንስ ገድል ትክክል አይደለም፣ ተሳስተዋል እና መወገድ አለበት የሚል ነገር ከሰማችሁ ለእናንተ ይሄ ትልቅ አላርም ነው ማለት ነው። ነገ ተስፋ ያደረጋችሁባቸው የነ ተክለ ሃይማኖትም የነ አቦ የነ ታምረ ማርያም መጽሐፍት ትክክል አይደሉም ተብሎ የማይታገድበት ምንም ምክንያት የለም ማለት ነው። ምንም ምክንያት የለም። ከእግዚአብሔር ያልሆነ ሁሉ ሰው ሰራሽ ስለሆነ ሰው ሰራሽ የሆነ ሁሉ ደግሞ ስህተት ስላለበት ነገ ተነስተው እነዚህ ሰዎች ባደረግነው ጥናት መሰረት እነዚህ መጽሐፍቶች ስህተት ስለተገኘባቸው ታግደዋል ቢባሉ እናንተም አየር ላይ ልትቀሩ ነው። አየር ላይ ልትቀሩ ነው። ለዛ ነው ወደ እግዚአብሔር ቃል ፊታችሁን ልታዞሩ ይገባል ብለን በተደጋጋሚ ስንናገር የነበረው፣ እነዚህ መጽሐፍቶችም ስንተች የነበረው ማለት ነው። ሰው ሰራሽ ትምህርቶች ናቸው ብለን ስንናገር የነበረው እናንተን ከማዳን ከእግዚአብሔር ሐሳብ ያራቁ መጽሐፍቶች ስለሆኑ እንድትነቁ ከማለት ነበር። አሁንም ጊዜው አልረፈደም። ቁማችሁ የምታስተውሉበት የምታጤኑበት ጊዜ ነው ማለት ነው። ሌሎች መጽሐፍቶችም ነገ በቃ ሰርፕራይዝ ልትደረጉ ትችላላችሁ፣ በሌሎች መጽሐፍቶችም ጭምር ማለት ነው። እስከዛሬ የነበረው እንትናን ዋጠ እንትናን አዘለ የሚለው ፕራንክ ነበር ልትባሉ ትችላላችሁ። በማርያም በኩል የዘላለም ሕይወት ይገኛል የሚለው ሐሳብ በቃ አየር ላይ ያለ ትምህርት ነው ልትባሉ ትችላላችሁ። ደግሞም አይቀርም። በዚህ ምክንያት ይዞ የሚመጣው መዘዝ ብዙ ቢሆንም እሱም በደንብ ብረዳም ግን የእግዚአብሔር ሰዓት ነው፣ የእግዚአብሔር ፕሮግራም ነው፣ አይቀርም። ኦርቶዶክሳውያን ልትነቁ ይገባል ማለት ነው።
በደንብ እዚህ ላይ እናወራበታለን። ተባረኩ። አብራችሁን እያገላገላችሁን ስለሆነ ጌታ ዘመናችሁን ይባርክ። እንቀጥላለን። እሺ ብሩኬ፣ ጌታ ጸጋና ሰላም ይብዛልህ። አሪፍ ነገር እያነሳ ነበረ። መልካም። ኤርሚ ሲመለስ ወደ ኤርሚ ማይክ ፍሪ እናደርጋለን። እስኪመለስ ድረስ ግን ቤተሰብ አሁን ብሩኬ ነግሯቸው ነበረ 20 ሺህ ለማድረግ መስራት አለብን ማለት ነው። አካውንቱን ሴኪውር ማድረግ ስላለብን ይግቡ። እስኪ ደግሞ ከኋላም አሉ ወደ 16 ሺህ አካባቢ የሆኑ ቢሃይንድ እያዩ ያሉ አሉ። እነሱም ገብተው ተሳትፎ ቢያደርጉ ወይም ደግሞ እንዲህ ያለውን ነገር የምስራችን ቢሰሙ መርዶንም ቢሰሙ መልካም ነው እንላለን። ቤተሰብ ታዲያ አፍጥኑት። አሁን እንደዚህ ብዬ ጊዜ መተንፈሻ ጊዜ የምንሰጣችሁ በደንብ ሼር እንድታደርጉት ነው እና ኤርሚ ሲመጣ ቀጥታ ይገባል ማለት ነው። 16 ደርሰናል። አንድ ጊዜ ወደ 20 ማድረግ ስለሚገባን ማለት ነው። ስለሚገባን ያንን እያደረግን እንቀጥላለን ማለት ነው። እንደዚህ ስላችሁ እኔም ራሴ እያደረግኩ ነው። እሺ ቤተሰብ፣ እኔ ሳላደርግ እናንተን አድርጉ እያልኳቸው አይደለም። ሼር ሳረግ ራሴም እያደረግኩ ነው ማለት ነው እና አፍጠነ ነው በአንድ ጊዜ ካደረግነው ቶሎ የምንፈልገውን ቁጥር ታርጌቱን እንደርስበታለን ማለት ነው እና ተባረኩ። 16.5 ነው ያለው። አሁንም አንድ ጊዜ ከፍ እያደረግነው እንቀጥላለን ማለት ነው። እንቀጥላለን ማለት ነው እና ያው እንግዲህ መገለጥ ያለበት ተገልጦ መወገድ ያለበት ደግሞ ወደ መወገዱ አካባቢ ላይ ወይም ጫፍ ላይ ተቃርበዋል። ይሄ አንዱ ምልክት ነው ማለት ነው። ስለዚህ ገና ብሩኬም ቅድም ሲለው ነበር ገና ብዙ ስላለ የሚያስደነግጥም ነገር ነው እና ይሄ እንደ ትልቅ እድል አድርገን ብቻ አይደለም የምንወስደው። ያ ገና ለቀሩት ማሳያ አድርገን ነው የምንወስደው። ለቀሩት ገና ብዙ ገድላቶች ብዙ መጽሐፍቶች ስላሉ ያበደ ነው እውነት። እሺ ያ ስዕሉን አይቼ ነው የሳኩት። ያበደ ነው። በጣም አሪፍ ነች። ዳጊ የተባረክ። ኦኬ ታዲያ የኛ ደግሞ የኛም አስተዋጽኦ ይፈልጋል። የኛ አስተዋጽኦ ከሼር ስለሚጀምር ነው። ሼር በማድረግ ሂስቶሪ ላይ ከማድረግ እንደዛ ስለሚጀምር ነው። ስክሪኑን አንድ የተጭኖ ለ60 ሰው ምናምን በአንድ ጊዜ በመላክ ማለት ነው። ይህን ስላደረጋችሁ ነው አሁንም ቢሃይንድ ወደ 16 ሺህ አካባቢ ሰው የመጣው ማለት ነው። ይገባሉ። ዋናው ከሰው ብዛት አይደለም። ዋናው መልእክቱ ተደራሽ። የቪዲዮ ሊንኩን ግቡና ዳውንሎድ አድርጉት። ሊያጠፉት ይችላሉ። ፕሊስ ጆ ዳውንሎድ አድርገዋል? አላረኩትም። ኤርሚ ዳውንሎድ ፕሊስ ወይ ሊንኩን ላክልኝ ወይ የቢኒ ስልክ አለ ብሩኬ? እኔ አድርጌዋለሁ። የብሩኬን ስልክ አለኝ። ዳውንሎድ አድርገዋል ብሩኬ? አዎ ላክልኝ ለኔ በውስጥ በቴሌግራም። ሊያነሱት ይችላሉ። ህዝቡ ዘንድ የሚመጣው ነገር አሁን ታያለህ ማለት ነው። ሊያነሱ ስለሚችሉ ዳውንሎድ አድርጉ። እዛ የምታገኙትን መረጃ በሙሉ ዳውንሎድ አድርጉት። ሊያነሱ ይችላሉ። የህዝቡን ሪያክት አይተው ሊያነሱ ሊመልሱት፣ አይ በቃ እንግዲህ ቀስ ብለን እናየዋለን እመቤታችን ታግዘናለች ምናምን ነገር ብለው ልጥፍ ሊሉ ይችላሉ። ዳውንሎድ አድርገው። ያደረግከው ላክልኝ አንድ እውነት ግን እሺ ቀጥል። እሺ ተባረክ ሄርዬ፣ ጥሩ ማስታወሻ ነው የሰጠህን። ግድ ነው፣ እውነት ነው። እንዲህ ካሸሹት በኋላ ሌላ ማስተባበያ ይዘው ሳይመጡ ሁላችንም እዚህም ሲታይ ደግሞ አንዳንዶቻችሁ ስክሪን ሪከርዱን አድርጉት። አሁን ቪዲዮ መታየቱ አይቀርም። ስክሪን ሪከርድ ማድርጉት እና በደንብ ነው መደራጀት ያለብን ማለት ነው። ለመልካም ለወንጌል ስራ ስለሆነ በወንጌል ላይ የተነሱ እንቅፋቶች ስለሆኑ ማለት ነው። ያንን እናደርጋለን። እየበረታችሁ ያላችሁ እጃችሁ ከደከማችሁ አላቅም፣ ግን ትንሽ ቀርተዋል። 20 ሺህ ነው ቃላችን፣ 20 ሺህ ነው። አሁን 19 ሺህ ሊገባ ነው። ዳይ 10 ሰው ብቻ እፈልጋለሁ። 10 ሰው በታማኝነት የሚያደርግ ማለት ነው። ወይም ከዚህ ካለው ከ700 ሰው በታማኝነት 20 ሰው ማድረግ ከቻለ በቃ አሁን 20 ሺህ ልንገባ ነው ማለት ነው።
20 ሺህ ልንገባ ነው። ዳ የፈጠነ ቤተሰብ የፈጠነ ያው ስማችሁ ልጠራ ነው። እሺ መቅዲ ቤተሰብ የጥበቡ እግዚአብሔር ባርክ እየታዘዛችሁ ያላችሁ ማለት ነው። በጸሎት ኤልሻ እንደዚሁም አበባ ተቀላቅላችኋል። የኢየሱስ ልጅ ጎበዞች ጌታ ይባርካችሁ። አፍሪካን ግሪድ ተቀላቅሏል ሼሩ ላይ። እሺ እናመሰግናለን። ኤሊሻ እያደረጋችሁ ያላችሁ 20 ሺህ ገና ስም ሳልጠራ ሞላችሁ። ታዲያ ፍጥነት። እሺ ወደ 350 ሺህ እንግባ። እንዴ 350 ሺህ እንግባ። ታፕታፑን አንድ ጊዜ እሱ ላይ እንሄድበትና ታፕታፑን 200 ሺህ ተቃርበዋል። ሁላችሁም አንዴ ወደ ታፕታፕ ሂዱልኝ። ኮመንት የምትጽፉ ሼር የምታደርጉ አንዴ አቁሙትና ታፕታፑን አንዴ ስልካችሁን ጠቅጠቅጠቅጠቅ አርጉትና ወደ 200 ሺህ ይግባ። ከዛ 250 ሺህ ላይ ኤርሚ ይገባል። የፈጠነ አሁን ያው 300 ሺህ ገባ። ገና ተናግሬ ሳልጨርስ 300 ሺህ ያስገባችሁ ተባረኩ። አሁን ስንት ሰው ይፈልጋል ማለት ነው? ለዚህ ደግሞ 25 ሰው ወይ 30 ሰው ካላችሁት ከ700 ሰዎች መካከል 25 ሰው ወይ 30 ሰው በአንድ ጊዜ በአንድ ደቂቃ ውስጥ ወደ 350 ሺህ እናደርሰዋለን ማለት ነው። 350 ሺህ ሁላችሁም ደግሞ ካደረጋችሁት በአንዴ ወደ 500 ሺህ ሊገባ ይችላል ማለት ነው። ሁላችሁም ግን የምትታዘዙ አጠፉም ብዬ ነው። 20 እና 25 ሰው 30 ሰው አጠፉም ብዬ ነው። የፈጠነ 325 ገብተዋል። እያወራው ሳልጨርስ ያው ልደርሱ ነው ማለት ነው። 350 ሺህ ላይ ማለት ነው። ከ30 ገብተናል። የፈጠነ ታፕታፕ ሁላችንም እያስገሳው ነው ስላለኝ አንድ ወዳጄ እንዳረብሻቸው ሚዩት አድርጌ ነው እኔ ታፕታፕ ማድረግ ያለብኝ። ሚዩት ሳላረግ ታፕታፕ ካላረኩኝ ስልክህን እያስገሳው ነው እንዲ ሆኖኛል ከዚህ ቀደም ዳጊ። እሺ ይህን እያወራሁ ሳቄን ሳልጨርስ 350 ሺህ ያስገባችሁት። እሺ 400 ብቻ እንድረስ፣ በቃ 400 እንድረስ። አንዴ ሁላችሁም የፈጠነ አንድ ጊዜ ደርሰናል። ቤተሰብ ተባረኩ። ታፕታፕ ስታደርጉም ከታች ስም ይጽፋል። እሺ ስም ይጽፋል፣ ግን ስለምትበዙብኝ ነው እየጠራሁ ያለው ነው ማለት ነው። አስፈላጊ ከሆነ እጠራለሁ፣ ግን ተባረኩ። 70 ገባችሁ፣ አያችሁ በአንድ ጊዜ ማለት ነው። እሺ 500 እናደርሳለን እያልክ ነው። ታዲያ ኮመንቱን አቆምና ምተዋ። እሺ የሆነ ሰው ደግሞ 1 ሚሊዮን ይላል። ኮመንት እየጻፋችሁ ከሆነ እንዴት ያድጋል? እናንተም ምቱት፣ ቀጥቅጡት፣ ስልካችሁን ቀጥቅጡት። ኦኬ አሁን 400 ሺህ ሊገባ ተቃርበዋል። ጎበዞች ናቸው። 5 ላይ ኤርሚ ይገባል፣ ችግር የለም። ግን በታማኝነት እዛው ታፕታፕ እያደረጋችሁ እንቀጥላለን። ኦኬ 400 ሺህ ኦልሞስት እያሳየ ይመስላል። እኔ ጋር አሳየኛ 400 ሺህ። እሺ ቀጥሉ። አሁን ወደ 5 እንሂድና ከዛ በታማኝነት የቀራችሁ ሁላችሁ ባርጋችሁ 1 ሚሊዮን እናደርሷለን ማለት ነው። አንድ ጊዜ 500 ሺህ ቃላችን ነው በቃ። አሁን 500 ሺህ የምፈልገው 10 ሰው ሊሆን ይችላል። ለምን 100 ሺህ ነው ይጠራ ማለት ነው። አሁን ደግሞ 80 ሺህ ቁጥሩ እየቀነሰ መቀነስ አለብኝ እየጨመረ ሲሄድ ማለት ነው። ኦኬ እሺ 23 ሺህ ገብተናል። 23 ቤተሰብ ሁላችሁም አንድ ጊዜ ፈጠነ። ቴንክ ዩ ወንድምነት ጸጋ ይብዛል። ጥሩ ሄዷል። ቀጥሉት ወገኖች። ያው ይገባችኋል። እዚህ የምንላችሁ የገባችሁ ወንድሞች እና እህቶች እንደው በእያንዳንዱ ቀን እንደዚህ ሳንለምን እንደዚህ ሳንጠይቅ የጌታን ቃል በምንናገርበት ይህን እንደው እንደዚህ አድርጉልን በመደዳ እናገር። አይ ነው እንደሚያደክም እናውቃለን። የኔም ተደራራቢ መግባት እኔም ባልከፍታውን ቤት የሚከፍቱ ስላሉ ዳንዬ ትንሽ ቤተሰብ ጋር ምናምን ነገር ማሳለፍ ስላለበት ነው ነገር ስለገጠመ ነው እና ቤኪና ቢኒያው እየከፈቱ ነው። ሁለቱ ቢኒያዎች እየከፈቱ ነው እና እዛም ስለምትከፍቱ አይ ቲንክ ሊበዛባችሁ እንደሚችል አስባለሁም ደሞም ነውና ግን በቃ እንደምንም በርቱ፣ ጸጋ ይብዛላችሁ። ኦኬ በዚህ ላይ በጣም ብዙ ነገር የምንለው ለምን የዮሐንስ
የዮሐንስ መጥምቅ ገድል ለምን መጀመሪያ ያደረጉት? ደግሞ ኤርሚያስ አሁን መጀመሪያ፣ ሁለተኛ፣ ሶስተኛ ብለህ ልታሰልፍ ነው ወይ ብለህ ካልከኝ ይሁን ብቻ እኔ በማንም ይጀምሩ። ግን ጥርጣሬ ያለኝ የዮሐንስ መጥምቅ ገድል ላይ ለምንድነው የመጀመሪያው በትር ያረፈበት ብዬ ስል እነሱ ስለ ነገረ ማርያም የሚያስተምሩት ትምህርታቸውን መጀመሪያው አካባቢ ላይ ለምንድነው ምልክቱ ይሄ ያጠፋል? በምን አወቅሽ? ይሄ ምልክት እየጻፍኩላት ነበር ግን አልጨረስኩትም። ችግር የለውም። እና የነገረ ማርያም ትምህርታቸውን ስለሚያፋልስ ነው። ቪዲዮ እንሰማዋለን ግን እሺ። ወገኖች ቀጥሉ። ብርክ ልጄ ሀግ አድርገኛለች። እሺ ብሩኬ ሚዩት አንሳና ቀጥልበት እስኪ። ዳግዬ ከመጣክ እሺ ቢናይ፣ በነገራችን ላይ ከዚህ በተጨማሪ እናንተ ሰምታችሁታል አልሰማችሁትም አላቅም እንጂ ከሁለት ቀን በፊት ብፁዕ አቡነ ማትያስ ያው ሌላ የሰጡት መግለጫ አለ። እሱንም አሁን ኤርሚ ያሰማችኋል ምን እንዳሉ ማለት ነው። ብዙ አብያተ ክርስቲያናት በመዘጋት ላይ ነው ያሉት የሚል ንግግር ተናግሯል። በጣም ብዙ የምዕመን ፍልሰት ስላለ ብዙ አብያተ ክርስቲያናቶች እየተዘጉ ነው ያሉት። ባለፉት እዚህ ይላችኋል ተናግሬ ነበር 3 ገዳማት ተዘግተዋል የሚል ያ ኤርሚ። እሺ ኦኬ ብርክዬ ተባረክ ወንድምነት። መረጃዎች ካች አድርጋችሁ ያዙ። ኦኬ ቴንክ ዩ። እሺ የብፁዕነታቸው መልእክት ታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደስ ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና አልባሳት ልብሰ በቃ አይ ብዙ ነገር አልፈልግም። ኤኒዌይ እሺ ኦኬ፣ ሌላው ላይ እንሄዳለን። የሚጠሩበት ዘመን ከየትኛውም የክርስቶስ አካል ላይ ሩቅ አይደለም። ኦኬ ተደርጓል። ስለዚህ መጽሐፉ ተወግዟል። እዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ
ወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። እዚህም መሰረት እንግዲህ ይሄ ትክክለኛ መረጃ አይደለም። ይሄን ምንጭ ላክልኝ ሰውዬ። የትኛው መጽሐፍ ነው የተወገዘው? ለምን ቆርጣችሁ አስቀመጣችሁት? ዋይ ትክክለኛ መረጃ አይደለም። የትኛው መጽሐፍት? አየህ፣ ዝም ብላችሁ ሼር የምታደርጉትን ሁሉ ስሙ በመጀመሪያ የትኛው መጽሐፍት? አሁን ይህንን የዚህ መረጃ ለምንድነው ሙሉን የቆረጣችሁት? ወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። እዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ከአሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት ብርክ እየፈለግከው ነው። ዋናው ማህበረ ቅዱሳን ወይ ሙሉ ነው። 7 ደቂቃ ነው አይደለ? 7 ደቂቃ ነው አይደል? 7 ነው 9 ደቂቃ ነው። አዋይ ሙሉ ነው። ለምን የመጽሐፉን ስም አልተናገረም? አሁን ያወራው አጀንዳ 8 ነው። መጽሐፉ ነገር አጀንዳ 9 ላይ ነው። 9 ላይ ቀጥሎ ይናገረዋል። ቀጥሎ ምንድን ነው? አስቀጥለው ዝም ብለህ። ኦኬ ወደፊት ላስቀጥለው። አዎ ሲኖዶስ ገዝ ተደርጓል። ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ መጽሐፉ ስሙን ለምንድን ነው የማይጠራው? ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ልትናገረው የፈለከው ነገር አለ?
ኦኬ ታፕታፕ ኮፒ ሊንክ እያደረጋችሁ ለዓለሙ ላይ ድረስ እና ሪከርድ እያደረጋችሁ አደራ። ይሄ ትልቅ ስራ ስለሆነ መጨረሻ ላይ እናገራለሁ። ተባረኩ። እሺ ኦስቃር ኮት በሚል ርዕስ የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህ መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ ስለዚህ መጽሐፉን አልጥለውም ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። ዮኒ ማከማ ያንሳል እንዴ እዚህ ጋር ኤርሚሻዬ እኔ በዚህ ወንድምና እህቶች ኤርሚሻ ሲሰደብበት የነበረው ጠላት ሲባል የነበረበት እንግዲህ እግዚአብሔር ያሳያቸው። ኤርሚሻ ጠላት፣ ኦርቶዶክስ ጠላት እያላቸው የምትሉበት እየጠቀማችሁ እንደሆነ አሁን አያቸው አይደለ? ለኦርቶዶክስ አባቶች ለኦርቶዶክስ ወንድምና እህቶች እንዲድኑበት እየተሰራ እንጂ ከጥላቻ የመጣ ስራ እንዳልሆነ እንድታውቁት። ጥላቻ አይደለም። የስህተት ትምህርቶች መቆም አለባቸው በሚለው ይኸው ዛሬ እግዚአብሔር አምላክ ይሄንን ነገር ከ10 ዓመት ትግል በኋላ አይሰራም ብለው ምን አድርገዋል? በጭራሽ ገድላት የሚባሉ መኖር የለባቸው። ጥሩ ጅማሬ ነው።
ጥሩ ጅማሬ ነው። ከወንጌል በስተቀር ከመጽሐፍ ቅዱስ ውጭ ምንድን ነው የእግዚአብሔር ቃል በእግዚአብሔር ቃል ለመመራት ገድሉን እዚህ እያስቀመጠ መጽሐፍ ቅዱሱን ምን ይላል እያለ እያነጻጸረ ለዘመናት የሰራው ማንም ሌላው የሚችለው እዚህ ጋር ያለው ኤርሚሻ ነው። ብዙ ወንድሞች አሉ። ቆይ ማን ነው ለጥሪ ሲጠራ የሚውለው? ብዙ ወንድሞችን ታቆመዋለ። መጀመሪያ ክሬዲቱን የምንሰጥ ሰዎች አለን። ማንም የሚያውቀው በዚህ ጉዳይ ላይ ማንም የሚያውቀው ሌሎቻችሁ ልታደርጉ ትችላላችሁ። ከጫፍ እስከ ጫፍ ግን ኤርሚያስ የሚባለው ውሸቱን ተናገር የሚባለው ቀለም የሚባለው እየተባለ ቪዲዮ ሲሰራ እንጂ ያየሁት ሌላ ቪዲዮ አልተሰራም። አምጣ ካለ አምጣ። ስለዚህ በትልቁ ያለበት በዚህ ቦታ ላይ በጣም ተደርጎ ስም ሲወገዝ የነበረ ስም ሲጠፋ የነበረ ስም ብዙ ነገር ሲባል የነበረ እና መጨረሻ ላይ ግን ይኸው እግዚአብሔር አምላክ ለእነሱንም ጆሯቸው ገብቶ ይህን ነገር አውግዘው እንዳይሆን የተባለው ኤርሚያስ ነው። ሌሎቹ አላደረጉም አልልም። እውነታው ግን ያለው ኤርሚ ጋር ነው። እኔ አልዋሽማ። ይምጡ። ኤርሚያስ እየተባለ ነው ቪዲዮ የተሰራው። ኤርሚያስ ቀለሜ ውሸቱን ተናገር የሚል ስም ተሰጥቶ ነው ሲሰራ የነበረው። የዲቤት ጥሪ የሚጠራል አንተ ነህ። ሌሎችም አሉ የሉም አልልህ። በትልቁ ግን ይህንንና አንተ በትልቁ አለ፣ ትዝታውም አለ። ትዝታውና አንተ በትልቁ ሰርታችኋል። ሌሎቻችሁም አላችሁ። ግን እንደ ኤርሚያስ በዚህ ጉዳይ ክሬዲት የምሰጠው ሰው የለም። አምሰዋል። እንደ ኤርሚያስ የለም። ኤርሚያስ በደንብ ነው የሚያነበው፣ በደንብ ያውቀዋል። ኤርሚያስ ፊት ገድል ይዘው የሚቆም አንድ ሰው አታመጣ። አንድ ሰው ትዜም እግዚአብሔር ይስጥህ። ሌሎቻችሁም ዳግዬም ቢኒሻም ብዙ ወንድ ቃልም አለ፣ ቤካም አለ፣ ብሩኬም አለ፣ ብዙ ሰዎች አላችሁ። በትልቁ ግን በድፍረት ቀኑን ሙሉ ጊዜ ወስዶ በዚህ ነገር ላይ የኦርቶዶክስ ወንድምና እህቶች እንዲድኑ ነው። ጥላቻ አይደለም። ውሸት ተሰርቶባቸዋል። የውሸት ወንጌል ተሰብከዋል። ይሄ ነገርን እግዚአብሔር አምላክ ጊዜ ሰጥቶ ሳይሰለቸው ለማዳን የሰራ ወንድሞች ብዙ አሉ። ሰርታችኋል። ሌሎቻችሁ ግን በትልቁ ከፓስተር ትዝታው ከመምጣቱ በፊት ኤርሚሻ ነበር የሚሰራው። ፓስተር ትዝታው የዛሬ 6-7 ዓመት አካባቢ ነው ኤርሚሻ የጀመረው። በጣም ረጅም ጊዜ ነው። እና እግዚአብሔር ይባርካችሁ። እኛም መተናል፣ ሌሎችም ይመጣሉ። ሁላችሁንም ሚሻዬ ስራ ፍሬ እያፈራ ነው። አይኖ ከባድ ትግል አለ፣ ከባድ ስም ማጥፋት ዘመቻ አለ። እግዚአብሔር ግን አንተን የባረከ እግዚአብሔር ግን ስራ ላይ ነው። ይህን አደራ እንዳትረሳ። በውስጥ አበረታቱት ወንድማችንን። የእኔዎቹ ቤተሰቦቻችን አበረታቱት። ኤርሚሻ ባርኩት፣ ጸሎት አድርጉለት። ስራ ምን እያደረገ እውነት እየመጣ ፊት ለፊት እንዲጋለጥ ያደረጉ ወንድሞቼ እህቶቼ በሙሉ እኔ እግዚአብሔር እንደ ዛሬ የተደሰትኩበት ቀን አለ ብዬ አላስብም። በቃ በአደባባይ ራሳቸው መጥተው አውግዘው ዜሮ ከተቱት። በተነበበ ቁጥር ጉዱ በወጣ ቁጥር በታወቀ ቁጥር ሙሉ ከዚህ በኋላ ለማየት ያብቋችሁ። ብዙ መጽሐፎች እየተወገዙ ባዶ ይገባሉ። የስህተት ትምህርቶች ናቸው። ከጌታ ውጭ የሚሰበክ የለም። ከጌታ ውጭ የመሰራች ስለሌለ ኤርሚሻዬ የተባረክ። ሌሎቻችሁ ጨምሩበት። ታፕ ኮፒ ሊንክ ሰብስክራይብ በማድረግ የኤርሚሻ ቤተሰብ ሁኑልኝ። እንኳን የኦርቶዶክስ ልጆች እንኳን ደስ ያላችሁ። ለእኛ አይደለም
ስለዚህ ደስ ይበላችሁ። የእናንተ መዳን ለእኛ ጥቅም ስላለው ተባረኩልኝ። ሌሎቻችሁ ጨምሩ። ቴንኪዩን ክብር ለእግዚአብሔር ይሁን። በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ሌላ ነገር ሊጽፉ እንደሚችሉ ጠረጥራለሁ። ይህን መጽሐፍ ግን ይወገድ ብለው በማለታቸው አንደኛ ለምንድን ነው ይወገድ ብለው ያሉት ብሎ የሚለው አሁንም ሌላ ጥያቄ አለኝ። ምክንያቱም አንድ እነሱ የሚደግፉትን ትምህርት ስለተቃወማቸው ነው። አንዳንድ ጽሁፎች ገድሉን ሙሉን ያነበኩት 2 ጊዜ ነው 3 ጊዜ በዚህ ገድል ላይ ተናግሬያለሁ በእነዚህ አመታቶች ውስጥ እና በጣም አንድ ማንክደው እዚህ ይሄንን ፔጅ እዛ ሆኖ የሚከታተሉ አባቶች አሉ። ኢቨን አሁን ይሄ በጥናት ላይ እንኳን ራሱ እዚህ ብቻ ሳይሆን እንደውም እዚህ ስለሚሰሙ ልንገራቸው። እዚህ ብቻ ሳይሆን መከታተል ያለባችሁ ብዙ ወንድሞች ቤት ይከፍታሉ፣ እዛም ተከታተሉ። ዮኒም ቤት ሲከፍት፣ ሌሎችም እዚህ ያሉ ነዳኒ ንብሩኬ፣ ሌሎችም ሲከፍቱ ተከታተሉ። ይህም ብቻ ሳይሆን በመጽሐፍ ደግሞ የተጻፈ አለ። በመጽሐፍ የጻፉ አሉ። በተሐድሶ አገልግሎት ውስጥ ያሉ የጻፏቸውን እነዛን መጽሐፍቶች ብታነቧቸውና ብታዩቸው እዚህ ከሚነገረው የበለጠ ጥቆማ የሚሰጡ በጣም ብዙ መጽሐፍቶች አሉ። በጣም ብዙ መጽሐፍቶች አንብቧቸው። አንዳንዶቹንም አንብበዋል። በጣም እነዛ መጽሐፍቶች እንዲነበቡ በጣም አበረታታለሁ። በጣም በጣም በእውነት እዚህ የምሰሙ አባቶች ስላላችሁ ልጠቁማችሁ ጥቆማ የነ ዲያቆን አግዛቸው ተፈራ፣ የነ መርጌታ ክብር ለኢየሱስ፣ የነ ቴዎድሮስ ደመላሽ መጽሐፍቶች፣ የነ መርጌታ ሙሴ፣ እነ መርጌታ ጽጌ የጻፏቸውን፣ እነ መምህር ጌታቸው የጻፏቸውን በተሐድሶ ውስጥ ያሉ የቤተ ክርስቲያኒቱ ልጆች የነበሩ የጻፉ ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተ ክርስቲያኒቱ መጽሐፍቶች ውስጥ የቱ ጋር ችግር እንዳለ እናንተን ራሱ እንኳን አያደክሟችሁም። አሁን አያደክሟችሁም። ሌሎችን መጽሐፍት አገላብጥ። አሁን ይህንን መጽሐፍ በደብረ ሊባኖስ ገዳም ያሉ አባት ቢሰሩትም ቅሉ በእርግጠኝነት መጽሐፍቶቻቸው ችግር እንዳለባቸው ማወቅ የጀመሩት ተሐድሳውያኑ ተነስተው በጽሁፍም በስልጠናም እንደዚሁ በሶሻል ሚዲያም ጭምር ስንናገር ነው። በጣም ድምፁ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ተወግዟል ማለት ነው። ስለዚህ አሁን ማንም በዚህ መጽሐፍት ላይ ከዚህ በኋላ ይህ መጽሐፍ ቆሻሻ ነው ብለን ብንል ማንም ሰው አይቃወምም። ቆሻሻ ነው በቃ። ለምን? ዮሐንስ መጥምቁን እናውቀዋለን። ታላቅ የእግዚአብሔር ነቢይ ነው። ጌታን ያጠመቀ ነቢይ ነው። በኤልያስ መንፈስና ኃይል የተነሳ ታላቅ ነቢይ ነው። ግን በሱ ስም የተጻፈው መጽሐፍት ግን በጣም ነውር ነው። ነውር፣ አንድ መዓት ነውር ነበር የነበረበት። ቤተክርስቲያኒቱን የሚያስመሰግናት ሳይሆን የሚያሳዝናት ነበር። በግለሰብ ነው ወይ የተጻፈው? በግለሰብ ነው የተጻፈው። በግለሰብ የተጻፈው ግን ገድለ ዮሐንስ መጥምቅ ብቻ ሳይሆን በጣም ብዙ መጽሐፍቶች አሉ። ቤተክርስቲያኒቱ ለጥቅም የምታውሏቸው በነ ገብረስላሴ ብርሃኑ፣ በነ ተስፋ ገብረስላሴ ዘብሔር ቡልጋ በግል ማተሚያ ቤቶች የታተሙ ማለት ነው። ምንድነው እርምሻ በትልቁን አንዴ 1 ሚሊዮን ብትገባልኝ ደስ ይለኛል። በትልቁ አድርጉት ኤርሚሻዬ፣ እኔ ደስታ ላይ ነኝ። ኤርሚሻን በትልቁ አድርጉት። 1 ሚሊዮን ንግባ። ኦኬ እሺ። ሪስትሪክሽን አለው። በትልቁ አድርግ አንተን። እሺ ዮኒ፣ እሺ 1 ሚሊዮን ቶሎ አስገቡ። የእኔዎቹ ቤተሰብ ለዝገቡ። ሪስትሪክሽን አለው። ለምንድን ነው ወገኖች? ምን ብለዋል? አሉ ነው ምን እንደጻፉሽ? ምን ብለዋል? የጻፉት ነገር አለ። ሰስፔንድ አድርገውታል። እንትን የጊፍት ቦክስ ላይ ሰስፔንድ አድርገውታል። እሱን ማለት ነው። መልሰህ ግባ። ውጣና መልሰህ ግባ። እንትን የ10 ነው አይደለም። እኔ ስለማውቀው ነው። ልስንት ውጣና ተመልሰህ ግባ አለን። በ10 ደቂቃ ውስጥ ካልሆነ ለቀናቶችም ሊገ
አዎ ድጋሚ ሊመጣ ይችላል። እኔ 5 ጊዜ መጥቶ 5ቱም ጊዜ እንትን ሲያስቸግረኝ እንትን የለጠፍኩትን ስዕሉን ያነሳሁት ግሪን ስክሪኑ ላይ ያለውን ምንድነው ጊፍት ምናምን ነገር እኮ ነው ያለው። ጊፍቲንግ ምንድነው? ሪፖርት አይደለም አዲስ ፖሊሲ ወጥቷል። ጊፍት በግሪን ስክሪን አይመስለኝም። ዳይመንድ አይ ዶንት ቲንክ ዳትስ ዘ ሪዝን። ግሪን ስክሪን ይሩን አይኑር ምንም የሚያገናኘው ነገር የለም። ጊፍት ላይ ከግሪን ስክሪን የሚገናኝ ነገር የለውም። ጊፍት ነ በሪፖርት እንጂ ዘር ኢዝ ኖ ዌይ ግሪን ስክሪን ሆኖ በፍጹም ምንም አያገናኘውም። ምን ያገናኘዋል? እሺ ካልሽ እንቀበል። ልክ ነህ አንተ ያልከው ልክ ነህ። ባይዘው ዮኒ ቆይ አንተ ያልከው ልክ ነህ። ወጥተህ ከገባ ያቆመዋል። የስ ግን ታብታብህን ሼሩን ምናምን ሉዝ ያስደርጋል። ምንድነው አዲስ ፖሊሲ ነው። ባይዘው አዲስ ጋይድላይን አውጥተዋል። ግሪን ስክሪን ላይ የሆነ ፒክቸሮች ምናምን ስትጠቀም እንደዚህ ቪዚቢሊቲ ሪስትሪክሽን እና ጊፍት ሪስትሪክሽን ያመጣል። ላይቭ መሆንን ሰዎች እንዳያዩ ለ10 ደቂቃ ይገድብህ እና ከዛ ካነሳ ምን አይነት ትሪክ አለ? ታነሳውና ግሪን ስክሪኑ ላይ የራስን ኖርማል ፕሮፋይልን አድርገው ትንሽ ቆይተ ከ10 ደቂቃ በኋላ መልሰ መለጠፍ ነው ግሪን ስክሪኑ። ወይንም ልክ እዛ ላይቭ ሪስትሪክሽኑ ሲመጣ ከስር ምንድነው የሚለው አፒል የሚላለ አፒል ላይ ገብተህ አይ ዲስግሪ ከዚህ ይሄኛውን ላይቭ ላይ ያለው ኮንቴንት ምንም ጋይድላይኑን እንትን አያደርገውም ብለህ አንተ ሪፖርት ባክ ስታደርገው ይተዋል። ከሁለት አንዱ ያ የሚገርም መልሶ መግባት ይቻላል። መልሶ መግባቱ ፐርፌክት ሶሉሽን ነው። ላይኩ ምናምን ተመልሶ ይመጣል። ለመሰለ ሁልጊዜ እንደዚህ ከደጋገሙብን እነሱ ታርጌት ያደርጉሃል። ገባ? ታርጌት ያደርጉና ነገሮችን ያበላሹብሃል። ቢግስት ፕሮብለም እነሱ ጋር ያለው ችግር ምንድን ነው? ያመጡብሃል። ከዛ በኋላ ዝም ብላቸው ስትል እንዳልኩ መልሰ የራስን አርገህ እንትን ስትል ይሄ ሰው የሚሰማ አይደለም እያሉ እንትን ይሉና ከዛ መጨረሻ ላይ የሚሆነውን የምታየው ነው። ወጣ ብለህ መመለስ። ይኸው መልሰው 1000 የነበረ ሰው ገብቷል። ታፕታፑ መጥቷል። ዋናው ታርጌቱ ዛሬ የተፈለገበት ግን ከሌሎችም ኮምፔር ካደርገው ለማየት ያብቃ። ይቺ አጀንዳ ስላለች ነው። ለእርሚሻ ቀስት እዚህ ቤት አለ። በጣም ገብቶሻል። የኤርሚያስ መሆኑ አሁን አጀንዳ ይሄ ማን ነው? ነፍሱን ይማረው አበበ የሚባለው ላይ አሁን ሰሞኑን ለምን ፎከስ ተደረገ? መጀመሪያ ዲቤት ጥሪ ነበር። ካየ ዲቤት ጥሪ መጣ። ዲቤት ጥሪዎቹ በሙሉ 5-0 ሲሆን ከዛ በኋላ ምንድን ነው የመጣው? የዛሬ ዓመት ነው አይደል ይሄ ንግግር የነበረው። ይሄ የሆነ አበበ ጉልላት የሚባለው ሰውዬ አሁን እንደ አዲስ አጀንዳ አድርገው መጡ። ለምን ተፈለገ? ለምን በዛ መንጫጫታውን ተፈለገ? ለምን የሆነ ጊዜ ሙዲያዙ ሄዱ አይደል? ኦኬ አሁን የተፈለገበት ምክንያት እቺ አጀንዳ አለች። የትኛዋ እንድትረሳ? እቺ የገድሎ አጀንዳ፣ ያወገዟት አጀንዳ ተረስታ ሌላ አጀንዳ ኤርሚዞ እንዲመጣ ነው። እሱ አይሰማቸውም። እሱን ሳይሆን እሱ ከወንጌል ጋር ነው። የወንጌል ጉዳይ እንጂ የሌላ ነገር አስጨንቆት አያውቅም። ስለዚህ ይችኛዋን እንትን ለማለት የሚፈልጉ ሰዎች ናቸው። በቃ ሪፖርት ሲያደርጉበት ነው የሚውሉት። አጀንዳው አሁን ትልቅ እግዚአብሔር ይስጥልን፣ እግዚአብሔር ያክብራቸው። አሁንም ምን አለ ይሄን ስራ የማን ውጤት ነው? እውነት ጴንጤዎች የሰሩት ስራ ነው ወይስ አይደለም የሚለውን ራሳቸውን ይጠይቁ። ጴንጤ ወጥቶ ነው ያነበበው ይህን ገድል? ማን አንብቦት ያውቃል? በእነሱ አደባባይ ላይ በኩራት እነዚህ ነገሮች ተነበው ያውቃሉ? በእነሱ ቤት እስቲ አንድ ሰው አምጣ ያነበው፣ አንድ ያምጣ። ስለዚህ ይሄ እግዚአብሔር ትልቅ ስራን መስራቱ እጅግ የሚያስደስት ነገር በመሆኑ እኔ ደስ ብሎኛል። ለኦርቶዶክስ ወንድምና እህቶች ትልቅ የማንቂያ ደውል ነው። ከገድላት ራቁ፣ ራቁ። ምንም ጥቅም የላቸው። ምንም አንዳች ጥቅም በኢየሱስ ክርስቶስ ላይ የምትጠቀሙት ነገር አንድ ነገር እንደሌለ በገድላት ላይ ትላንትና በምታዩት ነው። እንትና ራሱ እየፈረጠጠ እየወጣብኝ ዲያቆናቸው እየፈረጠጠ እየወጣ ያያችሁት ጉዳይ ነው። ትላንት እንኳን አለ እዚህ እያየህ ነው። ሆነ አጮልቆ እያየህ ነው። ዲያቆን ስዩም እኔ በአጥሚቲ ራሱ እኔ እያንጠባጠብኩላችሁ ነው። አስበዋል። እኔ በአጥሚቲ ያንጠባጠብኩት ሰውዬ ከአንተ ጋር ሲገባ ባይከለክሉ ጥሩ ነበር። ራሳቸው ኦርቶዶክስ ልጆች ገባ ወጣ አሉት እኮ እንጂ
የኦርቶዶክስ ልጆች ገባ ወጣ ብለው ሰው ስም አወጡለት እና እግዚአብሔር ይባረክ። አሁንም የምንለው ጌታ ይክበርበት። በቃ ጌታ በክብሩ በትልቁ ይቀመጥ። እሱ ሰበክ ነው፣ ሌላ ምንም ዓላማ የለንም እና ጌታ ይባረክ። ይህ ማለት በመጽሐፍ ውስጥ ያሉት ትምህርቶችና የተሳሳቱ ችግር የለውም። ኤርሚሻዬ አሁን ለምሳሌ ዲቤት ካለ የሚጠራኝ እኔን ነው። ከዚህ በኋላ ስዩም ለነ አቅመ ኤርሚሻ አልደረሰም። ስለዚህ እሱን ነው። ሰላማችሁ ብዝት ይበልልኝ። እኔ ጋር መሽቷል። ተባረኩ። ሁላችሁም በክርስትና ያላችሁ ለዚህ ለእውነት የቆማችሁ ወንድምናቶች እግዚአብሔር ብርክ ያርግልኝ። ተባረኩ። ታፕታፕ ኮፒ ሊንክ በማበረታታት ጭምር ከጎናቸው ሁኑ። እኔ በማንኛውም ነገር ኤርሚሻ ታውቃለህ፣ ከጎናችሁ ነኝ። ተባረኩ ለማለት ነው የመጣሁት ከመተኛቴ በፊት። እግዚአብሔር ይባርክልኝ። አሜን። ቴንኪውን እየተባረክ በጣም ነው ብርክ በሉ። ያ ቴንኪው። ሰላም ደር። ነገ እንዳትቀሩ ወገኖች፣ እህታችን ሜርሲ ቤት ሜርሲ ጋር እንሄዳለን። ሁላችን እንዳትቀሩ። እዛ ቤተሰብ ሜርሲ ጋር ቤት አለን፣ እዛ ገብተን እንትን እንላለን። አንዴ ግን እንደምንም 500 አድርሼ ልውጣ። አንዴ ቤተሰብ 500 ሺህ አድርሱልኝና ሸኙኝ። እኔ 92 93 አንድ 500 ሺህ ለዚህ እግዚአብሔር ዛሬ የእግዚአብሔር ድል አድርጓል። የጌታ ስም ከብሯል። ዛሬ ገድላቶች እየተሰረዙ እያየን ነው። ስለዚህ ይህንን የተደረገ ብዙ መስዋዕት ተከፍሎበት ነው። ጌታ ምስክሬ፣ ብዙ መስዋዕት፣ ብዙ ስም ጠፍቶበት እናት፣ ልጆች፣ ሚስት፣ ብዙ ነገር ተሰድቦ ጌታ ግን ከፍ ብሎ ይሄን ቀን ስላየን ዛሬ ደስተኛ ነኝ። በጣም ደስተኛ ነኝ። በዚህ ሰዓት አብዛኛው በጌታ የሆኑ ወንድምናቶቼ የተደነቁበት ቀን ነው ብዬ ነው የማስበው። እኔ ኩራት ተሰምቶኛል። ለምን? ያመንኩት ጌታን እንጂ ሌላ አይደለም። የሚጨመርብኝ ነገር የለም። አረም ነው፣ ገድል ይነቀላል። እውነት ነው። ጌታ ከበረ። ተባረኩ። እዚህ ጋር ጌታ ከበረ፣ ገድል ከሰረ እያላችሁ ጻፉ። ጌታ ከበረ፣ ገድል ከሰረ። 340 ሺህ ለዝጋው። ጌታ ከበረ፣ ገድል ከሰረ። ገድል መቼም ገደል እንጂ የሚገባው አያድንም። ገድል ይገባል፣ አያድንም። ጌታ ከበረ፣ ገድል ከሰረ። 4 ነጥብ። የለ ወፍ የለ። ጌታ ይባረክ። እኛ የምናከብረው አዳኙን ነው፣ በደም ዋጋ የከፈለልን ነው። ጌታ ከበረ፣ ገድል ከሰረ። ይኸው ባያችሁት ወንድሜ ኤርሚሻ ራሱ ኤክስ አረገበት። ዛሬ አልጥለውም፣ ግን ኤክስ አድርጌበታለሁ ብሎ ነው የመጣው። ተባረኩ። 360 ሺህ ለስጎ 500 ሺህ እንግባ። አንዴ ታፕ ታፕ አድርጉ። ዮኒ እየተኛ በዚህ አይነት አያደርሱትም። ብዙ ያደርሱታል። ግደለኝ አልሰማ 67 ሺህ ደርሰናል። በዚህ አይነት ኧረ አሳዩልኝ። ኧረ ተደፍረናል። በ5 ደቂቃ ውስጥ 500 ሺህ እንገባለን። በ5 ደቂቃ ውስጥ እንዲህ ተደፍረናል። ቤተሰብ 400 ሺህ ልንገባ ነው። አንሰማውም። ኤርሜን የኤሊ ጉዞ ሲሆን አንዳንዱ እንትን ይላል። ኧረ አንሰማ። እኔ ትንሽ የሚመስጥ ንግግሮች ስላለችኝ በመሀል ቀላቅዬ ነው። ይቅርታ። 400 ሺህ ገብተናል። ይኸው 400 ሺህ ገባን እኮ። ለዝጋው 500 ሺህ ለዝጋው 414 ሺህ እንዴ ገብተናል። ጌታ ከብሯል። አናዳምጥም። ለዝጋው ፋሚሊ 420 ሺህ 423 ሺህ ለዝጋው። ዋው ተረባረቧማ እንዴ የጌታ ልጆችማ ቀልድ የለም። ትቀልዳለን። አሰቀስካቸው። የጌታ ልጆችን በጌታ ናባቸው። ሌላ ነገር የለም። ይሁን 448 ሺህ በጌታ ቀልድ የለም። በሌላ ይቀልዳሉ። በጌታ ምንድነው ግን የሚጠቅመው ታፕታፕ ማድረግ? ሆነ አንተ ሶሻል ሚዲያ ላይ ረጅም ዘመን እንደመቆየት ታፕታፕ ምንድነው መሰለ፣ የአንተን ኮንቴንቶች ሰዎች ወደውልሃል፣ ሰዎች አክብረውልሃል። ስለዚህ ቀጥል ብሎ ቲክታክ ከብዙ ይሄ ሪፖርት ቢደረግ ምናምን ነገሮቹን ላይ አይሰማቸው። ብዙ ጊዜ ላይቭ እንዳይቋረጥ
የምትሰራቸው ነገሮች እንዳይቋረጥ ያደርጋል። ዳስ ዋይ ታፕታፑ የሚያስፈልገው ገባ። ዝም ብለው ቁጭ ካሉ ግን ይሄ ሰው የሚወደድ ኮንቴንት የለውም ብለው በየጊዜው ሪፖርት በተደረገ ቁጥር ይዘጉብሃል። ስለዚህ እሱ ወሳኝ ታፕታፑ። ኧረ 515,000 ገብተናል። ሌትስ አንድ ኧረ እልህ አስይዘናል። እልህ ይዘዋቸዋል ክርስቲያኖች። እልህማ አታስይዘንም። ይቀልዳል እንዴ? ዲያቆን ስዩም ና ሰላም በለው። ሳይወጣ በፊት ሰላም በለኛ እንዴ ነው በፔጄ ነው የምትፈልገኝ? መልካም እንትን አመልሸጋ እኮ የሆነ ልጅ ነው እና ከዛ በኋላ አንተ ግን ምን አረከው? በጌታ ነው ይመጣ እኮ ነበር። በቃ እንትን አሉት ይመጣ እኮ ነበር። ምንም አላሳዘነኝም። በጣም ጸባይኛ የሆነ ልጅ ነው። እኔም አላሳዘንኩትም እስከማውቀው ድረስ ማለት ነው። ቀየሩት፣ ወንድማችንን ቀየሩት። እዛ አትግባ ምናምን ነገር ብለውት የሆነች ነገር ሌትስ ጎ ቤተሰብ። አንዴ ስዩሜ አይዞ፣ ነገ እኔ ቤትም መምጣት ትችላለህ። ኤኒታይም አይዞ። ለአንተ ኤርሚሻ አይደለም እኔ ነኝ። እኔ ያለሁልህ አባት የትም አትሄድ። ገባ ወጣ ወንድማችን፣ እኔ ያለሁልህ። ሌላ ያስፈልግም። 600 ገብተናል። ወይ ዳጊሻ ሊቀ ሊቃውንት እንዴት ነው? በመጀመሪያ ዮኒዬ ሰላም ብያለሁ። ሊቀ ሊቃውንት ቀለሜ ማን ነው? ቀለም ወርቅ ባለፈው አስጠንቅቀውት ነበረ። ዳግዬ ምንድን ነው? ቡታጅራ ነው። ቡታጅራ ነው። በቆጂ ነው። በቆጂ ኔትወርክ አየው። ሬዲ ያበራል። አሜሪካማ በጣም እንደዚህ በኔትወርክ ሌትስ ጎ ፋሚሊ። አሳዩልኝ 700 ሺህ ያስገብታቸው። ቡታጅራ ላለው ሌትስ ጎ የጌታ ልጆች 700 ሺህ ቶሎ በሉ እዴ 656 ሺህ ንቆናል። ኤርሚሻ ንቆናል። የጌታዎች ሌትስ ጎ 670 ሺህ ሌትስ ጎ